ሁላችሁም ቤቱን ፈትሹልኝ እያንዳንዱ ነገር የትም አንወጣም ሌባ እንደሆነ እሺ የተመጫጨቀ ልብስ ይሄ ውሸታም ነሽ አንቺ እንዴት ተዋሻለሽ አንዴ በቤት ምን አገባክ ውጣ ይፈልኩት ምንም አይነት ልብስ ይኑር በቃ አይመለከትም ውድ ተመልካቾቻችን ሄኖክን እዚህ ቦታ ላይ ቀጥረነዋል እንግዲህ ስለ ስራ ላናግረው እንደሆነ ነው የሚያውቀው የስራ ማስጀመሪያ የተወሰነ ገንዘብ አስገብቼለታለሁ እንግዲህ እሱን ለማሳመን ብዙ ነገር አድርጋለሁ ሁሉ ሰላም ነው እንዴና ሰላም ነው ብራዘር ሁሉ ሰላም ነው ያኔ በነገራችን ላይ ሰውን ካመንኩ ከኔ ጋር በጣም ብዙ ስራ እንሰራለንና አሁን ግን ቁጭ ብለን ብናወራ ደስ ይለኛል ምናልባት ተምታቶብክ ሊሆን ይችላል አይምታታብኝም በዚህ ጉዳይ እስኪ ምናልባት ግን ግራጁን ልብስ ምናልባት የኔ ልብስ መስሎ እኮ ነው ብዙ ስለሚቆሽሽ ምናምን ይኸውልሽ በተደጋጋሚ ጠይቄያለሁ አልኩምኮ አይደል እኔ ሌባ ነው አልኩኝ ግን ማጣራት የምፈልገው እሺ ባለቤቴ ሌባ እኮ አይደለም የተከበረ ሰው ነው ለስራ ፈልጓለሁ የሚባለው ነገር ውሸት እንደሆነ ለማረጋገጥ ነው እዚህ ድረስ የመጣሁት ሰይሆኑ የሚለብሰው ምንድነው ይሄ ሁሉ የተበጫጨቀ ልብስ ሌባ አይደለም ውጣልኝ ምንድነው ይጂ ያዛት እናንተ ምንድናችሁ ቆይ ያዙት ይዘናል ይሄ ለመረጃ ይጠቅመናል ይሄን እንግዲህ ሲያወራ የነበረውን ነገር በሙሉ ተመልክተናል ውድ ተመልካቾች ብዙ ነገር አጠራጣሪ ናቸው ከዛን ሰዓት ጀምሮ እንግዲህ በድብቅ ያደረግነው ካሜራ አለ ሁሉንም ነገር ሲያደርጉ የነበረውን ነገር እንግዲህ እየቀዳ ነበር ካሜራው ያረጋግጥልናል የሚያወራትን ነገር ያንዳንዱ ብዙ ነገር ያደረጉ ነውና ከዚህ አንፃር እንደው አንተ የምታውቃቸው ይመስለኛል ወይ ደግሞ ስማቸውንም ሰምታ ሊሆን ይችላል ግን ራሳቸውን እየቀየሩ የኔ ቢጤ የመሰሉ ሰው ግቢ እየገቡ ንብረት አንስተው የሚወጡ ሰዎች አሉ እንደው ከዚህ አንፃር እንደው የሰማው ነገር አለ የለም እኔ አልሰማው በእውነት አልሰማው ያስኩት ነው ማቺ ምን አለገሽኝ እኮ ተመቶ ነበር በቃ አልነገርኩህ ግን የት ነው የምትተዋወቁት ነው ምልክ በስራ ምክንያት ነው ያው ስራ ላሰራ ብሉኝ እኮ ነው ተረጋጊ መጀመሪያ እንተዋወቅ አሁን ደግሞ በእህት ስም እንተዋወቅ ማለት በእህት ስም ምንድነው ነገሩ እህቴ ናት አላልኩም እንዴ ምንድነው አንተ የምትለው እኔ ምንድነው ቆይ ምንድነው ካንቺ ጋር ምንድነው ያወራችሁት በቀደም መጥቶ ነበር እያልኩህ ነው አትሰማኝም እንዴ አንተ ሰው ምንድነው ቆይ ይኸውልሽ ቪዲዮ ላይ ያየሁት ልብስ ነው እዚህ ጋር አሁን ገብቼ ያየሁት ስለዚህ በቃ ያረጀውን ልብስ ለብሶ ነው ድንገት ያያችሁ ታሪ ምንድነው ይሄ ምን ችግር አለው የተቀደደብክ ያረጀብክ ልብስ ብትለብስ ምን ችግር አለው እያሾክ አይደለም ምንም እየደበቅኩ አይደለም እዚሁ ሰፈር የተፈጠረውን ነገር እኔ ምንም ነገር አላውቅም በቃ ወንጀል ይሄንን የሚያክል ወንጀል ተፈጽሞ አንቺ አታውቂም እኔ ምንም አውቀው ነገር እኔ ከሰዎች ጋር ከባልሽም ጋር አላወራሽም ምንም አይነት ነገር ምንም አውቀው ነገር የለም እሱ እንዳልኩክ እኮ ምን ስራ ፈታ አይደለም ደክሞት ነው የሚመጣው ይተኛል በቃ ለቆነ የፈለከው መኪናውን አይደል የፈለከው መኪናው በር ላይ ካለ ታዲያ መኪናውን ያዝና ታዲያ የሚመጣውን ጠብቀው እዛው እኔ አይመለከተኝም እኮ ነው ይመለከታል እያልኩ እኮ ነው እና እኔ ተርጋ ነው አዎ ስለዚህ ምናልባት ከዛ በፊት ያስኩ መኪና ነው ወይ ማለት ይሄ የሚላላክ ነው ቆይ የኔ ታርጋ ነው ማለት እኔ እንዴ አንተ ምትለው ቆርቆ አንተ እኔ የዘመድ መኪና ይዛሉ በቃ አሁን ሰው ያምነኛል ብያለሁ የትኛውም ሰው ያምነኛል አይደል እንዴ ዝም ብዬ እሱ መኪና ይዤም እዚህ ቦታ የሆነ ድራይቨር አድርጌ እመጣለሁ በፍጹም እንደዚህ አይነት ነገር ደልሎ አያውቅም የሚል ነገር ነግረውኛል ይሄንንም ቤት በዝርፊያ እንዳመጣው ነግረውኛል በቀጥታ እኮ ዘራፊ ነኝ እያልከኝ ነው አይደል እንዴ አዎ መረጃው ምን ማለት ነው እያደረኩ ነው አንተ የምታወራውን ነገር እኔ የማወራውን ነገር እሷ የምታወራውን ነገር ሪካርድ እያደረኩ ነው ለምን አስፈላጊ ነው ለመረጃ አንቺ ምን አይነት ሰው ነው ይዙ አንተ እኮ ነው ይዘህ የመጣው እኮ አንተ ምንድነው ቆይ ማን ነው ይዤ የመጣሁት ዛሬ ጌታባቱም ገብቶ አያመልጠንም የምርም የወንጀሉ ባለቤት እሱ ከሆነ ዘብጥያ ለማውረድ እሱን ዛሬ እንግዲህ እሱ ቤት ነው የተገኘነው ማጣራት ያሉብን ነገሮች ያንዳንዷን ነገር አጣርተናል የማርታ ጎረቤቶችን አናግረናል እንደዚሁም የአካባቢ የደህንነት ካሜራዎችን አግኝተናል በዛ መሰረት እንግዲህ ሰውየው እያንዳንዱ እንቅስቃሴዎችን በመከታተል ዛሬ የሱ ቤት በቅርብ ርቀት የምታዩት ቤት ነው እዛ ሄደን እያንዳንዷን ነገር ለማጣራት እንሞክራለን ከማን ጋር ነው የሚኖረው ማን ነው ልጁ የኔ ቢጤ መስሎ ከዚህ በፊት የሰራቸው ወንጀሎች ምንድናቸው ይሄንን ሁሉ ነገር አጣርተን እንግዲህ ዘብጥያ እንዲወርድ እናደርጋለን መጀመሪያ ግን እያንዳንዷ ነገሮች ከሱ እንዲመጡ የድለላ ስራ ይሰራል ተብሏል እሱንም እንደዚሁ ጓደኞቹ ነግረውኛል ስለሱ ሳጣራ ስለዚህ በድለላ በተለያየ መንገድ በድለላ ስራ አመካኝተን እንግዲህ በዛ መንገድ እያንዳንዷን ነገር እናወጣጣዋለን እስከዛው ድረስ አብራችሁን ቆዩ ከዛ ሄጂ ከታየው በኋላ ደግሞ በቃ ይሄ አጋጣሚ እንደሆነ እንዴት ሄድሽ
ጓደኛዬ ጋር ደውዬላት ስልክ የለኝም ብለሻል? አዎ ጎረቤት ጋር ሄጄ ነው ማለት ጎረቤት ጋር ሄድኩት ራሱ እየተንፏቀቅኩ ነው እየተንፏቀቅኩ ማለት ነው። እንደው እስኪ ጎረቤቶችሽ ያውቃሉ ምስክር ሊሆኑም ይችላሉ። እየተንፏቀቅኩ ነው ሄጄ ስልክ አስደውሉኝ ብዬ ጓደኛዬ ጋር ቶሎ ድረሽልኝ ብያት መጣች። ከዛ እግዚአብሔር ይስጣት አሳከመችኝ ምናምን ከዛ ቤቴ ላይ እንትን አለችኝ። ከዛ በቃ ፖሊስ ጣቢያ ምናምን ስትል እኔ ደግሞ አልችልም መራመድ በጣም ነበር የከበደኝ 2 ቀኑን። ከዛ 2 ቀኑን ቤት ተኛው። በ3ኛው ቀን ፖሊስ ጣቢያ ምን ሰፈር ውስጥ ምናምን እንዲጉዶኛለው እስቲ እንደዚህ የምታውቁት ሰው ነው ስለ አዎ እንደዚህ ጥቁር ሹራብ ሁሌ የሚመጣው ምናምን ብለኝ ነገሩኝ። ከዛ በኋላ ነው ከዛ እዛ ከጠቀምኩ በኋላ ለፖሊስ ያለውን ነገር አልነገርሽም? ተናግሬያለሁ። እንዴት ታዲያ መፍትሄ የለውም? እነሱ መፍትሄ ይሰጡኛል። እይታው ውጪ እንዴት ሊሆን ይችላል? ሲጀምር እዛ ሳልሄድ እኮ እናንተ ጋር አልመጣሁም። የእነሱ ስለዘገየብኝ ነው። እየተስፋፉ ስለሚመጡ ለዛ ነው አጥብቄ የጠየኩሽ። በቃ እባክህ ጥያቄውን ተውና እርዳኝ ነው ምልክ። እባክህን በቃ እርዳኝ፣ ለሌሎቹ እንደምትረዳቸው እርዳኝ። በቃ እስኪ እንደው በመጨረሻ የምትነግሪኝ ነገር ካለ አይዞሽ። እንዲህ ቀላል አይደለም። በቃ እኔ ምንም የምናገረው ነገር የለም፣ ነግሬሃለሁ። በቃ እርዳኝ። ስለ ሰውየው የምትሰጪን ጥቆማ አለ? የለም ከዛ ውጭ። እሺ በቃ ከአንቺ ጋር ነው መጨረስ። በዛ ላይ ደግሞ እንዴት ነው ቤቱን ፈልገህ የመጣከው? ያልሽ ቤቱን እንዴት ልታውቅ ቻልክ? ራሱ ነው እኮ እዚህ ጠብቀኛለኝ። እንዴት ለኔ አልደወለም? ለኔ መደወል ነበረበት። ስልክና አላሽ ነው የሚሆነው አላውቅም፣ ግን ደውል። አይ ስልኬ ነው አሁን ያስቀመጥኩት፣ መደወል ነበረበት። እሺ ይኸውልሽ አሁን ተረጋጊና ስለኔ ነው የምጠይቅሽን ጥያቄዎች ያንዳንዷን ጥያቄዎች መልሽልኝ። ከዛ እኔም ደግሞ የሚሸጥ መኪና ሁለት መኪናዎች አሉኝ ይሽጥልኝና እሱም በገንዘብ ይጠቀም፣ አንቺም ደግሞ ያው የባል ጥቅም ያንቺም ጥቅም አይደለም። እንደዛ ነው የፈለኩትና ማንነቱን በደንብ ማወቅ ስለፈለኩ ነገርኩክ እኮ ይሄንን አንተ እስከ መኪና ሽያጭ ድረስ ካወራችሁ እስከ መኪና ድረስ ከደረሳችሁ ይሄንን ነገር እኮ ከሱ ጋር ነበር በደንብ ማውራት ያለባችሁ አይደለ? ታዲያ እኔ ምንድነው የምነግርህ? ባለቤቴ ነው ብለሻል አይደል? እንዴ አዎ ባለቤቴ ነው ብዬ ካለው ግን ምንድነው እኔ የምነግርህ? ከሱ ጋር ማውራት ነበረብህ። እዛው ጨርስ። አሁንም ቢሆን ከሱ ጋር እኮ አውርቻለሁ አልኩሽ የኔት። ስለዚህ ከኔ ጋር ማውራት ከፈለክ ባለቤቴ ባለበት አብረን ነው ማውራትም ካለብን ልናወራ የምንችለው እንጂ እኔ ባለቤቴ በሌለበት ምንም አይነት ታፍራለሽ ነው ወይስ ምንድነው? አይደለም እኮ ስለ ባለቤትሽ ማንነት አንዳንዱ ድርጊቴን ባለቤቴ ማወቅ አለበት እሱ። እኔ እኮ አይወቃል አልኩም አይደለም። ስለዚህ እሱ በሌለበት እኔ ስለ ባለቤቴ ለአንተ እንዲህ ነው ምልክ ነገር ምንም አይነት ነገር የለም። ስለዚህ እኔ አሁን ጨርሻለሁ። ትወጣልኝ? እሺ ተረጋጊ። ትወጣልኝ? ቆይ አንዴ ተረጋጊ። ይኸውልሽ ምን መሰለሽ ነው የመጣሁበት ሌላ ነገር ውስጥ ሳንገባ ይኸውልህ ብትወጣልኝ ደስ ይለኛል። መውጣቱን እወጣለሁ እኮ ውጣልኝ። በቃ እኔ ምንም አይነት ነገር ስለ ባለቤቴ ልነግርህ ካልችልም። ቁጭ በል እናውራ ብለሽኝ ነው ቁጭ ያልነው እና ታዲያ ለምንድን ነው አሁን ተነስተህ ነው ውጣ የምትይኝ? እኮ ይላላካል ብዬ ካለው ተልኮ ሄዶ ቢሆንስ እዛ ግቢ። ስለዚህ እኔ አሁን የጋራጅ ልብስና የእኔ ቢጤ ልብስ አላውቅም ማለት ነው። ምናልባት ተምታቶብክ ሊሆን ይችላል። አይምታታብኝም በዚህ ጉዳይ። እስኪ ምናልባት ግን የጋራጁን ልብስ ምናልባት የእኔ ቢጤ ልብስ መስሎ እኮ ነው ብዙ ጊዜ ስለሚቆሽሽ ምናምን። ይኸውልሽ በተደጋጋሚ ጠይቄያለሁ፣ ጓደኞቹም ነግረውኛል። ልጁ ጭራሽ የሚታመን ልጅ እንዳልሆነ ነው የነገሩኝ። ምን ማለት ነው? ስርቆት ላይ ጎበዝ ነው የሚል አይነት ነገር። የኔ ባለቤት ነው? አዎ። በል ተነስ፣ ውጣልኝ። ይኸውልሽ አልጨረስንም። ውጣልኝ። አልጨረስንም። ይኸውልሽ አልጨረስኩም። የኔም ባለው ሌባ እያልክ ያለከው እኔ አይደለሁም ያልኩት። ማን ነው አንተ? ነገር ስለዚህ ነው ውጣልኝ። አንዴ ተረጋጊ እሺ። ሌባ እኔ ምንም አይነት ነገር ስለ ባለቤቴ ላውራ አልችልም። ሌባ ካልሆነ ይኸውልሽ ትወጣልኝ። ሌባ ካልሆነ አረጋግጥ። ውጣልኝ። ይኸውልሽ ሰዎች እንደዛ አሉ እንጂ እኔ ሌባ ነው አላልኩም እኮ አይደል? እኔ ሌባ ነው አላልኩም፣ ግን ማጣራት የምፈልገው እሺ ባለቤቴ ሌባ እኮ አይደለም፣ የተከበረ ሰው ነው። ለስራ ፈልገዋለሁ የሚባለው ነገር ውሸት እንደሆነ ለማረጋገጥ ነው እዚህ ድረስ የመጣሁት። ስለዚህ አንተ እስካሁን ያወራከው የነበረው እንዳለ ውሸት ነው። ለስራ የምትፈልገው አይደለም? ለስራ ነው የምፈልገው፣ ግን ትክክለኛ ሰው ነው ሰው እንደሚለው ሌባ ነው የሚለውን ነገር ማጣራት አለብን። ሰው የሚለው ነገር በጠቅላላ ውሸት ነው። ባለቤት የኔ ቢጤ የለበሰው ልብስ ማጣራት አለብን። የት ነው የምትገባ? ናውጣ የኔ ቢጤ ሆኖ የሚለብሰው ምንድነው? ይሄ ሁሉ የተበጫጨቀ ልብስ ሌባ አይደለም? ሌባ አይደለም? ውጣልኝ። ይሄ ልብስ ምንድነው? ሂጂ ያዛት። እናንተ ምንድነው? ቆይ ያዙት ይዘነዋል። ለመረጃ ይጠቅመናል። ይሄንን እሺ የተበጫጨቀ ልብስ ይሄ ውሸታም ነሽ አንቺ። እንዴት ተዋሻለሽ?
አንዴ በቤቴ ምን አገባክ? ውጣ። ይፈልኩት ምንም አይነት ልብስ ይኑር በቃ አይመለከትም። ምን አትገፍትረኝ። አርፈሽ ተቀመጪ እንዴ። እሺ ይኸውልህ የተበጫጨቀ ልብስ የኔ ቢት አይደለም ጋራዥ ነው ምናምን አልሽ። ውሸት ነው ማለት ነው። እኔ በቤቴ ምንም አይነት ልብስ መኖር አይችልም። ምን አገባችሁ? እሺ ሌላስ የደበቃችሁት ነገር ምንም የለም። በቃ ውጣ። ሁላችሁም ቤቱን ፈትሹልኝ። እያንዳንዷ ነገር የትም አንወጣም። ሌባ እንደሆነ እናንተ ራሱ ልትዘርፉኝ ነው የመጣችሁ ሌቦች። ወጣ። ምንም የዘረፍነው ነገር የለም። እናንተ ራሱ ቤት ድረስ ገባላችሁ። እኛ ሌባ አይደለም። እሺ ምንድነው? አንቺ ራስሽ ተባባሪ ነሽ ማለት ነው። እኔ ስለምን ነገር የማውቀው ነገር የለኝም። ስለዚህ ባካችሁ ውጡልኝ። የምታውቂው ነገር ባይኖር ኖሮ የተበጫጨቀ ልብስ የኔ ቢጤ ልብስ ውስጥ አናይም ነበረ እንዴ። ምንም አይነት ልብስ ይኑር ምን አገባችሁ? ምን አገባችሁ? የቀለድሽ ነው እንዴ? ምን አገባችሁ? እኔ ጨዋታ የምትጫወቺው ምንም አይነት ልብስ ይኑር ምን አገባችሁ? ነው ወይስ አንቺም ተባባሪ ሌባ ነሽ? ምንም የማውቀው ነገር የለም። ባካችሁ ውጡልኝ። ውጡልኝ። ቤት ውስጥ ያለሽው አንቺ ነሽ አይደለም? ከአንቺ ውጭ ሌላ ሰው የለም አይደለ? ስለዚህ እዚህ ቤት ውስጥ ሌላ የሌብነት ስራ የሚሰራ ሰው አለ? ማንም የለም። በቃ ልብሱን ያያችሁት ያረጀ ነው የድሮ ልብስ ነው ያገኛችሁት። በቃ የኔ ቢጤ ሲጀመር ምን እንደሚሰራ እናውቃለን። እያንዳንዷን ነገር ይኸውልሽ ቪዲዮ ላይ ያየሁት ልብስ ነው እዚህ ጋር አሁን ገብቼ ያየሁት። ስለዚህ በቃ ያረጀውን ልብስ ለብሶ ነው ድንገት ያያችሁ። ታዲያ ምንድነው ይሄ? ምን ችግር አለው? የተቀደደብክ ያረጀብክ ልብስ ብትለብስ ምን ችግር አለው? ለምን ምን ችግር አለው? የተቀደደም ቢሆን ልብስ ብትለብስ ጉዛይ እንዴ ምን ችግር አለው? አንቺ ምን አሁን ደግሞ ምን ችግር አለው የምትይው? ለሱ ምን ችግር አለው? በቃ ስራ ነው እንደሆነ አልነገርሽኝም። የኔ ቢጤ አይደለም አሁንም እንደሚሰራ ገንዘብ እንደሚያገኝ የነገርሽኝ አይደል? ቆይ አዳምጠኝ። ስለዚህ መኪናውን የሰረቀው እሱ ምን የኔ ባለቤት ሌባ አይደለም። እሺ ሄዱና ሌባችሁን እዛ ፈልጎ ውጣልኝ። ከቤታችሁ ፊት ለፊት የተገኘው መኪና ያንቺ ባለቤት ጨዋ ሰው ነው። ስለዚህ የኔ ባለቤት ስርቆት የለበትም። ሌባ አይደለም። አግብቼዋለሁ። ታሪት አለ ቀለበትሽ እዚህ ጋር እንዴ አውልቄ አስቀምጬዋለሁ። ውሸታም ተዋሻለሽ። አስቀምጬዋለሁ ቀለበቴ እንበይ ተዋሻለሽ። እንዴ ስለ ቀለበቴ አንተ ምን አገባክ? ጀመር ተዋሻለሽ። በጣም ይዋሽ አንተ። ሲቀጥል ደግሞ የኔ ቢጤ ሆኖ ለማስቀየስ ሞከርሽ። ጋራዥ ነው ምናምን። ስሙ አዳምጠኝ። በጣም ውሸታም ቆይ አዳምጠኝ። እውነታውን ንገሪኝ። ቆይ አዳምጠኝ። የኔ ቢጤ የሚሆን ምንም ምን አገባችሁ እናንተ? ይመለከታችኋል? እውነቱን ንገሪኝ። ቆይ ይመለከታችኋል? በጣም ይመለከተናል። አይመለከታችሁም። ስለዚህ ውጣልኝ እባክህን። እኮ እንደሚመለከተን ልነግርሽ ነው። አንተ አሁን መጥተህ ስለምን እንደምታጣራስ ምን እንደምታደርጉልህ አልገባኝም። እውነታውን ነው። ስለዚህ ለምን አትወጣልኝ? እውነታውን ማዳመጥ እፈልጋለሁ። ጠየከኝ ያለ ጥያቄ ውሸት ነው እየነገርሽኝ ያለሽው። አሁን የስራ ሰው ነው ብለሽኛል። የስራ ሰው ነው ብለሽኛል። በጣም ጎበዝ ታማኝ ነው ብለሽኛል። ግን የኔ ቢጤ ልብስ ለብሶ ከሚዘርፉ ሰዎች መካከል አንዱ ነው። የኔ ባል ሌባ አይደለም። ትሰማኛለህ? የኔ ባል ሌባ አይደለም። በደንብ የሌብነት ጥርጣሬ ውስጥ ነው። አሁን በነጋት አዳምጠኝ። ሂድና የሚሰርቁት ነው ሌቦችን ማጣራት ትችላለህ። ስለዚህ የኔ ባል ሌባ አይደለም። ውጣልኝ ባል። ባልሽ ኃይለኛ ሞላጫ ሌባ ነው። ሌባ አይደለም። ባለቤቴ ሌባ ነው አልኩሽ እኮ አይደለም። እና ለምን ተዋሽኛለሽ? እኔ እየዋሸሁሽ አይደለም፣ ግን ሌባ አይደለም። ይኸውልሽ ሰሚኛለሽ። እኔ ቪዲዮ ላይ ለብሶ ያየሁትን ልብስ አሁን ውስጥ ገብቼ ማረጋገጥ ችያለሁ። ራሱ ልብሱ ነው። ይሄን ደግሞ ይኸውልሽ ተሳስተሃል። የኔ ባል ስርቆት ወንጀል የለበትም። አንቺ አትከራከሪኝ። አለበት አልኩሽ እኮ። እኔ የኔ ባል ሌባ ከሆነ እስከዛሬ ለምን አልተያዘም? እሱን እኮ ነው ይኸውልሽ፣ እሱን ነው ይኸውልሽ። ምክንያቱም ሌባ ስላልሆነ የተከበረ ስራ አለው። የኔ ባል ይኸውልህ ያገኘውን ስራ የሚሰራ ሰው ነው። በእውነት በጣም ነው የሚሰራው ማለት ያገኘውን ስራ ይሰራል። በጣም ታማኝ ነው ብለሽ በቃ በእናትህ ከዚህ በላይ ባናወራ ለምን አትወጣልኝም? ውጣልኝ። ተደራጅተው ከሚሰርቁ ሰዎች መካከል አንዱ ነው። ይሄን ደግሞ አንቺ ምናልባት የኔ ባል የለበትም እዚህ ውስጥ እንደዚህ አይነት ወንጀል ውስጥ የለበትም። ባለቤት ከሌለበት ለምን አትወጣልኝም? ለምን አትወጣልኝም? ከዘረፈ የተባለው መኪና ፊት ለፊታችሁ ነው፣ በራችሁ ፊት ለፊት። እኔ ስለዚህ መኪና አላውቅም። እባክህን ውጣልኝ። ለምን የምትጨቀጭቀኝ? ካልነገረሽ አንቺንም ዋሽተውሻል ማለት ነው። እኔ ምንም ማውቀው ነገር የለም። አንቺ ባለቤቱ ነሽ። ቤት ውጭ ምን እንደሚሰራ አታውቂም። ጠዋቱ ወጥቶ ማታ ይገባል። ብዙ ነገር ላታውቂ ትችላለሽ። ግን ይህ ሰውዬ በሌብነት ተጠርጥሯል። ሌባ አይደለም የኔ ባለቤት። ሰው ውጭ የሚያውቀው በሌብነት በኃይለኛ አጭበርባሪነት ነው ባለቤቴ። እኔ ደግሞ አውቀዋለሁ። ይኸውልሽ አሁን በጣም እየተከራከርሽኝ ነው። እኔ ከራከርካለሁ። ምክንያቱም ስለ ባለቤቴ በደንብ ነው የማውቀው። የኔ ባለቤት አይወሸኝም። የኔ ባለቤት እንዳልኩ ይኸውልህ ያገኘውን ስራ ሰርቶ ድልልናው ምንም ተሯሩጦ የሚገባ ሰው ነው እንጂ በስርቆት ወንጀል ይልቅ የሚተዳደር አይነት ሰው አይደለም። ይኸውልሽ ደላላ ሊሆን ይችላል። የተለያዩ ያገኘውንም ስራ ይሰራል። አንቺ ባለቤቱ ነሽ አይደል? አዎ ባለቤቱ ነኝ። ስራሽ ምን ያገኘው መላላክም ሊሆን ይችላል። መላላክሽ ተላልኮ ነው። ይሄን መሰለ ግቢ የገነባው ለምን አይሰራም? ምክንያቱም በተላላከ ቁጥር ይኸውልህ ምን ዕቃ እንደሚያደርስ አላውቅም፣ ብር ይሰጡታል ሰዎች።
ባለሀብቶች ናቸው የሚልኩት። ተጨባጭ መረጃ አለኝ እጄ ላይ። ባለቤትሽ ይምጣ፣ እያንዳንዷን ነገር ማስረጃ አለኝ። ባለቤትሽ ሲመጣ ከሱ ጋር አወራለሁ። አሁን ከአንቺ ጋር አልዳረቅም። ምክንያቱም አንቺም በጣም በጭፍን ነው የተከራከርሽኝ ያለሽ። በቃ ከባለቤቴ ጋር ከሱ ጋር ብታወሩ ይሻላል። በቃ አወራለሁ። ምክንያቱም እኔ ያለውን ነገር ነግሬ ካለው ባለቤቴ ሌባ እንዳልሆነ ነግሬ ካለው ደውለት ለባለቤትሽ። ለምን ባለቤትን ውጭ ለምን አታገኘውም? እኔ ለምን ደውልለታለሁ? ምን ነው ቤት ውስጥ ሌላ የደበቅሽው ነገር አለ? ምንም አይነት ነገር የለም። ግን ባለቤት እንደዛ ውጭ አግኝቷል። የደበቅሽው ነገር አለ? በቃ እናግረው፣ በዛ ጨርሱ። ከባለቤት እዛው ጨርሱ። ምንም አይነት ነገር የለም። ግን ከኔ ጋር በቃ እዚህ ጋር ይብቃ ኖሬው። ስለዚህ ውጣልኝና ለባለቤትሽ በጣም ትከራከሪያለሽ። ግን ባለቤትሽ ኃይለኛ ወንጀለኛ ተፈላጊ አይደለም። ወንጀለኛ አይደለም፣ በጣም ወንጀለኛ ነው። እኔ ደግሞ እርግጠኛ ነኝ እንዳልሆነ። ይኸውልሽ አንዲት ልጅ ቤት ውስጥ ገብቶ ይኸውልሽ እሷን አፍኖ ብዙ ነገር አድርጓል። መኪናዋንም ይዞ ጠፍቷል። ያ መኪና ነገር አያደርግም። እንደዚህ አይነት አንተ ራስህ ስታስበው እንዴት ነው እዚህ በር ላይ የሰረቀውን መኪና መጥቶ እዚህ በር ላይ እንዴት ነው የሚያቆመው? እሱ አቆመ። እንግዲህ ስለዚህ እሱ አይደለም። ልጁ በጣም ኃይለኛ ነው። በጣም ከባድ ሰው ነው። ከባድ ሰው ነው ማለት እስከዛሬም ብዙ ነገሮችን ያደርጋል። ተደራጅቶ ብዙ ነገር ይደረጋል። ግን አንድም ቀን ተነቅቶበት አያውቅም። ይሄንን ራሴ በመረጃ ማረጋገጥ ችያለሁ። ይልቅ አሁን አንቺ የምትነግሪኝ ነገር ካለ ተባበሪ። የምነግርህ ነገር ደግሞ ቢሆን ማለት ነው እኔ ለአንቺ አንድ ነገር ልበልሽ። እሺ አንቺን ስራው ነው መጣው እያለ ዋሽቶሻል። አንቺን ነፃ እንዳወጣሽ ከፈለግሽ ንገሪኝ እንጂ እሱ በፍጹም ከ30 እና ከ40 ዓመት በላይ ነው የሚፈረድበት። ምክንያቱም እያንዳንዷ መረጃ እጄ ላይ አለ። እየቀለድክ መሆን አለበት። ሰርቆ ሲወጣ የሚያሳይ ሴኩሪቲ ካሜራ፣ የሰው መኪና አስነስቶ ሲወጣ ሴኩሪቲ ካሜራ ይዞታል። እዚህ ጋር እኔ ምንም ማምልክ ነገር አይደለም። እኔ ልንገርሽ እኔ ምንም ተባባሪ ኮንሽ ባለቤት እንደዚህ አይነት ነገር አያደርግም። ሲቀጥል ደግሞ 30 እና 40 ማለት ምን ማለት ነው እንዴ? ምን ነው ማለት እንዴ? 30 40 ዓመት ማለት ምን ማለት ነው? ምን ነው ሆኖ እንኳን እንደው የእውነት እንደው አላደረገውም፣ ግን አድርጎት እንኳን ቢሆን ምክንያት 30 እና 40 ዓመት የሚፈረድበት እሱ ሰው ገሏል እንደ የገደለም 40 እና 50 ዓመት አልተፈረደበት። ጽድቅ ነው እያልኩህ አይደለም። ስለዚህ ትዕቢተኛ ነሽ ማለት ነው አንቺ። አይ ህልክ አዳምጠኝ። ስለዚህ አንቺም ትደግፊያለሽ ማለት ነው። እኔ አልደግፈውም። እሱም እንደዚህ አይነት ስራ አይሰራም። ግን 30 እና 40 ዓመት በጣም ቀላጅ ነህ እባክህ። እንዴት ማለት? አንቺ ራሱ በጣም ቀልደኛ ነሽ እባክሽ። እና ታዲያ የሰው ንብረት እየገባ ማንነትን በመለወጥ እንደገና ንብረትን በመውሰድ ሰፈር እየቀያየረ እንደዚህ አይነት ነገር ደግሞ አያደርግም የኔ ባለቤት። ስለዚህ ይኸውልህ አሁን ከአንቺ ጋር ያለንን ነገር እንጨርስና አዳምጠኝ። ባለቤትሽን አታውቂውም። ምክንያቱም አንቺ ጠዋት ወጥቶ ማታ ነው የሚመጣው። ለምሳ እንኳን አይመጣም ይሄ ሰውዬ። ይኸውልህ በቃ የተለያየ ሰፈር ስለሚሆን ባለበት ቦታ ይበላል። እንግዲህ ለምሳ ብሎ የትናይት ከሩቅ ሰፈር ድረስ ከሚመጣ ባለበት ሆኖ ሳይበላል የድለላ ስራ ነው የሚሰራው። በጣም ሩቅ የሚሄድበት ምክንያት ምንድነው? ማንነቱን ቀይሮ ለመስረቅ። እሺ እኔ ደግሞ ሩቅ ነው ልልክ የቻልኩበት ምክንያት ይላላካል ብዬ ካለው ሊላላክ ይችላል። ግን መላላኩ ላይ አይደለም እኔ ጥያቄ። የተለያየ ቦታ ሄዶ ወንጀል ይሰራል ነው ያልኩት። እኔ ሌላ ነገር አላልኩትም። እኔ ደግሞ እያልኩት ያለሁት ወንጀል አይሰራም ባለቤቴ። ሲጀመር አንቺ ብቻ ነሽ ስለ ባለቤትሽ የተከራከርሻለሽ እንዴ? ለምን አልከራከርም? እኔ አውቀዋለሁ እና ጓደኞቹ በቃ እነዚህ ምቀኛ ጓደኞቹ ይሆናሉ። ታዲያ ይኸውልሽ የስራ ባልደረቦቹ እያንዳንዷን ነገር ገንዘብ እንደወሰደባቸው አጭበርባሪ እንደሆነ ነው የነገሩት። ጭራሽ የኔ ባለቤት እንደዚህ አይነት ነገር አያደርግም። አንቺ ቤት ውስጥ የማይውል ሰውን እንዴት ነው እርግጠኛ ሆነሽ የምታወሪልኝ? ባሌ እኮ ነው። ለምንድን ነው እርግጠኛ ማለው ነው? ጠዋት ወጥቶ ማታ የሚገባውን ባልሽ ውጭ ምን እንደሚሰራ እርግጠኛ ነሽ ወይስ አይደለሽም? እኔ በጣም እርግጠኛ ነኝ። ስራ ቦታው አንቺ ሄደሽ ታውቂያለሽ? ቋሚ ቦታ እኮ የለውም ብዬ ካለው ስራ ቦታ። ስለዚህ ለምን ታዲያ አሁን አንቺ ነገር አያደርግም ብለሽ ግትር የምትይው ለምንድን ነው? ስለማያደርገው ነው። የኔ ባለቤት ጨዋ ስነ ስርዓት ያለው ነው። ስለዚህ እንደዚህ አይነት ነገር ውስጥ አይሳተፍም፣ የለበትም። እሺ ታዲያ የኔ ቢጤ ልብስ እዚህ አለ የዘረፈበት ማስረጃው እዚህ ለምን ተገኘ? ልብስ እኮ ነገርኩህ። በቃ በፊት ያረጀ የተቀዳደደ ልብስ፣ የድሮ ልብስ። በቃ ምንድነው? አለቀ። የድሮ ልብስ በቃ አለቀ። ምንድነው ሌላ? ስምሽ ማንም ይሁን እያንዳንዷን ነገር እደርስበታለሁ። ምክንያቱም ደግሞ ይሄ ሰውዬ ሰሞኑን ወንጀሎች እየተፈጸሙ ያሉት ደግሞ ማንነትን በመቀየር ነው። ሱፍ ለብሶ ሰው ቤት ገብቶ መኪና እንደ ቀላል ነገር ይዞ የሚወጡ ሰዎች አሉ። የኔ ቢጤ መስለው በተደጋጋሚ ራሳቸውን እየቀየሩ ብዙ የሰውን ንብረት ይዘው የሚወጡ አሉ። አሁን ግን ሰሞኑን የሰማሁት ወንጀል ልጅቷን ደፍሮ የተለያዩ ነገር አድርጓት መኪናዋን ይዞ ወጥቶ ይሄ መረጃ ስለምንድን ነው የምታወራው? ስለመረጃ ነው የማወራው።
በእናትህ ውጣልኝ፣ በቃ ውጣልኝ። እሱ እኮ ሄኖክ ነው አላልኩም እኮ። ምን ነው ሄኖክ ነው እንደፈጸመው? እኔ የምታወራው ነገር ሁሉ ምንም ሊገባኝ አልቻለም። በቃ አልገባኝም። ምን ነው የሚያርበተብትሽ ታዲያ? ግራ ገባኝ። ታዲያ ለምን እንደማልርበተበተው እንዴ? እኔ ሄኖክ ነው አላልኩም፣ ግን እንደዚህ አይነት ወንጀል ተፈጽሟል አልኩት። ስለዚህ እሱ ነው የፈጸመው። እኔ በቃ ከዚህ በላይ ምንም ነገር አትጠይቁኝ። ለምን አትወጡልኝም? ውጡልኝ። መረጃው አለሽ አንቺ የምታውቂው ነገር አለ። እኔ ምንም አውቀው ነገር የለም እኮና ሄኖክ ነው ሳይል ለምን ተደነጋገጥሽ? እሱ እንደዚህ አይነት ነገር አያደርግም እኮ። ለምን ደነገጥሽ እኮ ነው እያልኩሽ ያለሁሽ። በቃ እኔ የምጠይቀው ነገር ጥያቄዎች በሙሉ ግራ የሚያጋባ ስለሆነ ለዛ ነው። ቀጥተኛ ጥያቄ ነው የጠየኩት። ምንም ግራ የሚያጋባ ጥያቄ አልጠየኩም። ሰሞኑን እንደዚህ አይነት ወንጀል ተፈጽሟል። እዚህ ሰፈር ከሆንሽ መቼም ታውቂያለሽ። በተለይ ባልሽ ደላላ ስለሆነ ስለ እንደዚህ አይነት ነገሮች መረጃ ይኖራል። በአንድም በሌላ የምትሰሚው ነገር ይኖራል። እኔ ምንም ነገር አልሰማሁም። ትሰማኛለህ? ምንም የማውቀው ነገር የለም። ምንም አልሰማሁም። ስለዚህ አሁን ደግሞ እየዋሸሽ ወይ ደግሞ እየደበቅሽ ነው ማለት ነው። ምንም እየዋሸሁህ አይደለም። ምንም እየደበቅኩህ አይደለም። እዚሁ ሰፈር የተፈጠረውን ነገር እኔ ምንም ነገር አላውቅም። በቃ ወንጀል ይሄንን የሚያክል ወንጀል ተፈጽሞ አንቺ አታውቂም። እኔ ምንም የማውቀው ነገር እኔ ከሰዎች ጋር ከባልሽም ጋር አላወራሽም። ምንም አይነት ነገር ምንም የማውቀው ነገር የለም። እሱ እንዳልኩህ እኮ ምን ስራ ፈታ አይደለም። ደክሞት ነው የሚመጣው፣ ይተኛል። በቃ ይሄ ነው። ይሄ እኮ ማለት ጎረቤት አካባቢ የሚፈጸሙ ነገሮችን ማወቅ እኮ ነገ እናንተ ቤት ሊሆኑም ይችላል። የተለያዩ ነገሮች ሊፈጠሩ ይችላል። እንዴት ነው ይሄን ነገር? እኔ ልክ ብዙም ከቤት ስለማልወጣ ከጎረቤቶቼ ጋር ምናምን ብዙም ግንኙነት የለኝም። መረጃ ምንም የለኝም። በቃ ይሄ ነው። ስለዚህ ምንም የምታውቂው ነገር የለም? ምንም የማውቀው ነገር የለም። ጥሩ። እኔ ደግሞ ልንገርሽ አይደለም፣ አንቺ ከንግግርሽ የተረዳሁት የወንጀሉ ተባባሪ እንደሆንሽ ነው። እያንዳንዷን ነገር አንቺ እንደምታደርጊው እንደውም ምናልባትም ትመሪው ይሆናል አንቺ። ምክንያቱም ለምን ስለምን ነው የምታወራው? ምክንያቱም እዚህ ቤት ውስጥ ገባ ቤቱን እንድፈትሽ አልፈለግሽም። ሲቀጥል ደግሞ ስሜት መጥተህ ለምን ትፈትሻለህ? አዎ ማን መብት ሰጠህ? ቤቴን መታክ የሚፈትሽ የሚያሳምን ነገር ብትነግሪኝ እኮ አልፈትሽም ነበር። ግን እያንዳንዷ ነገሮች ላይ ጥርጣሬ ስላየው ነው። እሺ በቃ አሁን ትወጡልኝ። ለምንድን ነው የምንወጣው? ውጡልኝ። በቃ እኔ ምንም አይነት ነገር ከዚህ በኋላ አትጠይቀኝ። ሲመጣ ከሄኖክ ከራሱ ማረጋገጥ ያለብኝን ነገር አረጋግጣለሁ። ስለዚህ ልክ ስለ ከሄኖክ ጋር ማውራት ከፈለክ በቃ እዛው ውጭ ውጡልኝ። ቆይ ማለት ምንድነው? አንቺ ችግር አለብሽ? በቃ ከሄኖክ ጋር እዛው ጨርስ። እዛው ከዚህ ቤት ውጡልኝ። እንጠብቀው። ሄኖክ አይመጣም። ማታ ነው የሚመጣው። ስራ ነው፣ ስራ ፈታ አይደለም። እሺ እንግዲህ ያልሹ ይሁን። ግን ከሄኖክ ጋር እያንዳንዷን ነገር አልጨረስንም። አንቺም ብትሆኚ ከአንቺ ጋር አልጨረስንም። እያንዳንዷ ነገር ተባባሪ ከሆንሽ ከሄኖክ ጀርባ ለሚደረጉት ነገሮች በሙሉ እጅሽ ካለበት መረጃ በመሸሸግና እሱ ጋር በመተባበር እያንዳንዷን ነገር አንቺም ላይ ደግሞ እሺ ውጡልኝ። ሰርታለሁ። በቃ ውጣልኝ። ውጡልኝ። ወይ ተረጋጊ፣ እንወጣልሻለን። ውጡልኝ። ምንም አይነት ነገር ከዚህ በኋላ ምንም አይነት ነገር እንዳትጠይቀኝ። ምንም ነገር አላወራም። ከኔ ግን አታመልጭም። እሺ ከኔ አታመልጭም። ሁለታችሁም ከኔ አታመልጡም። ውጡልኝ። በቃ እንውጣ። ውጡ። ውድ ተመልካቾቻችን ሄኖክን እዚህ ቦታ ላይ ቀጥረነዋል። እንግዲህ ስለ ስራ ላናግረው እንደሆነ ነው የሚያውቀው። የስራ ማስጀመሪያ የተወሰነ ገንዘብ አስገብቼለታለሁ። እንግዲህ እሱን ለማሳመን ብዙ ነገር አድርጋለሁ። 1-3 መኪናዎች የሚሸጡ አሉ ምናምን ስለው በጣም በደስታ ነው እንግዲህ የቀጠርኩበት ቦታ ላይ እንመጣለን ያለው። የተወሰነ ደቂቃ እንግዲህ ሊቆይ ይችላል፣ እንጠብቀዋለን። ያው በስራ ሙድ ነው የምናወራው። ያለዛ ግን መረጃዎችን ሊያሸሽብን ስለሚችል በስራ ሙድ ነው እንግዲህ እንትን የምንለው። እንግዲህ ተመልካቾች ያው መጥቷል። እሱ ነው እዛ ጋር ያለው። እስኪ ፊቱ እሱ ነው። ያው የሌባ እንትን አለባበሱ ራሱ ያስፈራል። እንግዲህ ሂጂ አውራዋለሁ። ስልክም እየደወለ ነው። ለኔ ነው የሚሆነው። እስኪ ሊድ ሰላም ብራዘር፣ እንዴት ነህ? ሁሉ ሰላም ነው? እንዴት ነህ? ሰላም ነው ብራዘር? ሁሉ ሰላም ነው? አለሁልህ። ጠፋ ብራዘር። ያው እኮ እኔ ስራም ትንሽ ስለበዛብኝ ሁሉ ሰላም። ስራ ቆንጆ ነው? ስራ ቆንጆ ነው። እየበረታ ነው? እየበረታው ነው። ምን አዲስ ነገር አለ? አዲስ ምንም የለም። ምን ነው በማክስ ተሸፋፍናል? ማስካው ጉንፋን ይዞኛል ምናምን እና ኮፍያውም ደግሞ ፀሐዩ በስቷል። ለዛ ነው ወንድሜ። ሰላም ነው እንዴ? አለው። ያው እንደነገርኩ እጄ ላይ በጣም ብዙ ስራዎች አሉ። ግን አንተ አለባበስ ትንሽ እንትን ይላልና ይሄ ነገር አለባበስ እንዴት ነው? በዚህ ጠራራ ፀሐይ ሞቀህም? ያው ብርድ ጠዋት ስለምወጣ ታውቃለህ። ብርድ በዛው አታውልቆም? አውልቆ ይሄንን ማታውልቆ ችግር የለም። እንደለበስኩት ወጣውና በዛው ያው እኔ ለትልቅ ነገር ነው የምፈልገው። ችግር የለም። ይሰራለን ስራ ያደል እንዴ ነው አይደለ? እጅ ላይ 1-3 መኪናዎች አሉ። እንግዲህ እሱን እንድሸጥልኝ እፈልጋለሁ። ግን ያው ታማኝ ስለመሆነ
ስለ እሱ ነገር ምናምን እሱንማ ያው ሳንገናኝ እኮ ብር አስገባህ በነገራችን ላይ ይራሱ ያኔ በነገራችን ላይ ሰውን ካመንኩ ከኔ ጋር በጣም ብዙ ስራ እንሰራለን አሁን ግን ቁጭ ብለን ብናወራ ደስ ይለኛል እንደውም እኔም ምሳሌ በላይ እየገባው ነበር እኮ አሁን ካገኘን ቤት ብንሄድስ ምን ይመስላል ደስ ይለኛል በቃ ቤት እንሂድና እንመለሳለን እዛው እሺ እሺ ደስ ይለኛል እሺ እና ስራ አሪፍ ነው ስራ ቆንጆ ነው ጥሩ ነው ቆንጆ ነው ናጎ እሺ ያው እንግዲህ ቤት ለምቦሳ ማለልንም እሺ አመሰግናለሁ ያው የሆነ ነገር አልያዝንም እንግዲህ ምንም ማድረግ አይቻልም የሆነ ነገርም አልያዝንም እንግዲህ ምንም ማድረግ አይቻልም ያው ድንገት ነው ችግር የለውም ቤት ውስጥ ማንም የለም መሰለኝ ህይወት የለችም መሰለኝ ምናልባት ሱቅ ታይሆን እስኪ ይሆናል እና ችግር የለውም ያው ስለ ስራም እያወራን እንትን ማለት እንችላለን ቅርብ ሰዓትም ነው ምግብ የበላው ችግር የለውም እሺ ኖክ እንዴት ነው እና ስራ እግዚአብሔር ይመስገን ምንድነው ደልላላ ያልከኝ ምናምን የተለያዩ ስራዎችም እንደምሰራ እንትን አልኩ አይ ማለት እኔ ስራ አልነቅም እኮ ስለዚህ የተገኘውን ነው ስማዊ ደላላም ከሆነ ሌላም ስራ ካለ የተገኘውን እሰራለሁ ምንም ምንቀው ስራ ስለሌለኝ ቤቶቹም ሆኑ መኪናም ሆነ እስከ ቤት ማከራየትም ሆነ ዘመብይ ብቻ ትንሽም ሆነ ትልቅም ሆነ የመጣውን ተቀብዬ ነው የምሰራው እና ለዛም ነው ከስተመርም ብዙ ጊዜ አሁን ማላቃቸው ከስተመሮች ልክ እንዳንተ ይደውሉልኛልና እንደዚህ ብለው ዝም ብለው በእምነት ያሰሩኛል አንተም ከነዛ አንዱ ነብይ ምናምን ተቀበልኩ እንደውም አንተም ከመገናኘታችን በፊት እንደውም ማታምን ከሆነ ቀብድ ምናምን ብለህ ምላክልኝና ያው ካላመንከኝ ብዬ ነው ያው እኔ ችግር የለውም ነበር ደላላ ትንሽ ግን ይሄን ያለ እምነት አንደኛ አብረን እንደምንሰራ ያሰብኩትም ይሄን ያለ እምነት ጥለህብኝ ከመገናኘታችን በፊት ገቢ ካደረግስ ሞር ስለኛ አጣርተሃል ማለት ነው ብዬ አሰብኩት ታውቃለህ አይ እንትን ነው ምንድነው እኔ እንድታምነኝ ስለፈለኩኝ ነው እና ለትልቅ ስራ ስለሆነ ጸባይህንም ማንነትንም ማጣራት ስለፈለኩ ነው ሌላ አይደለም ችግር የለውም እንደው ብቻ ነው የምትኖረው ወይስ ሰው አለ እንደው ሚስት ምናምን አራለች እህት ያለች ከእህት ጋር ነው የምትኖረው አዎ ከእህቴ ጋር ነው አንተ አስተዳድራት ያው ማለት ማስተዳድራት ማለት አይቻልም እሷም ምናልባት የጊዜ ጉዳይ እንጂ አንዳንዴም ትሰራለች ብቻ ተስማምተን እንሰራለን እንኖራለን አለቀ አሪፍ አዎ እንደው ከዚህ በፊት እንደው ሰራው የምትለው ትልቅ ስራ ምንድነው እንደው ከደላላ ጋር በተገናኘ ያው ቤት መሸጥ ነው ቤት ነው አዎ ቤት አሻሽላለሁ እስከ ምን ያህል ገንዘብ አሻሽታል እኔም በሚሊዮን ደረጃ አሻሽቻለሁ የካርታ ቤት ራሱ አሻሽቻለሁ በጣም ጎበዝ ያው ጀግና ብያስባለሁ ምናልባት ግቢም ሰፊ ስለሆነ ምናምን ቤትም አሪፍ ስለሆነ ትልልቅ ስራዎችን እንሰራለን ብያስባለሁ ሰራለሁ ማለት ከስተመር ማለት ሰው እኔ በሐቁ ነው የምሰራውና በሐቁ ስለምሰራ ሁሉም ሰው ታውቃለህ በቃ እምነት አለው ልክ እንዳንተ ካንተም በላይ እምነት አለው በቃ ሁሉም ማለት እና እንደዚህ በእምነት ስለምሰራ በቃ ስራ ከተባለ መጀመሪያ ሄኖኪት አለ ነው በቃ ሄኖኪት አለ ተብሎ ሽያጭም ሆነ ክራይም ሆነ ባለሀብትም ሆነ ገዢም ሆነ መጀመሪያ እኔ ጋር ነው የሚመጣው እኔ ጋር ሲመጡ እኔ ያገናኛቸዋለሁ እኔም የኮሚሽኔን እቀበላለሁ ያው ቤተሰቤን አስተዳድርበታለሁ አለቀ እንኖራለን ተሻለ ህይወት ነው ጥሩ ነው እንደው የት ሰፈር ነው የምትሰራው እንደው ርቀት ሄዳለህ ምናምን ማለት ያው ድልል አይደለ ያው ኮንታክት ነው ግዴታ መሄድ የለብም ኮንታክት ስለሚሰራው ላይክ አንተ ኔትወርክ የት ነው ያለው በጣም የምትሰራበት የኔ ኔትወርክ እዚህም ኔትወርክ ነው ሰፈሬም ኔትወርክ ነው እያትም ቦሌ የሚሄድ በቃ ኔትወርክ እንዳለ ኔትወርክ በየቦታው ነው ያለኝ ዝም ብዬ ከሁሉም ኮንታክት ስላለኝ ባለሀብቶቹ ምናምን የሚደውሉልኛል ስልኬን የሌላቸው እየተቀበሉ ሁሉ ይደውሉልኛል በቃ አብረው ያሰሩኛል የትኛውንም ስራ ነው የሚያሰሩ እንደው ሰሞኑን አንድ ጓደኛዬ ቤቷ ገብተው መኪናን ሰረቋትና እንደው ያንን መኪና ማግኘት ፈለኩኝ እስኪ ይኖራል መኪናው አንተ ሰምተሃል ስለዚህ አንተ የሚገርማ እስኪ እፈልጋለሁ ምናልባት ማገኝበት መንገድ ከሆነ ችግር የለውም ጓደኞቼን ምናምን ነጋግራቸውና እንዲጠፋ ምናምን የሚለው ነው እንጂ ችግር የለው እፈልጋለሁ አይሳስብም እንደው ዘራፊዎች ሰሞኑን በተለያየ መንገድ ራሳቸውን ማንነታቸውን እየቀየሩ ብዙ ነገር እያደረጉ ነውና ከዚህ አንፃር እንደው አንተ የምታውቃቸው ይመስለኛል ወይ ደግሞ ስማቸውንም ሰምተህ ሊሆን ይችላል ግን ራሳቸውን እየቀየሩ የኔ ቢጤ የመሰሉ ሰው ግቢ እየገቡ ንብረት አንስተው የሚወጡ ሰዎች አሉ እንደው ከዚህ አንፃር እንደው የሰማኸው ነገር አለ
የለም እኔ አልሰማሁም። በእውነት በል አልሰማሁም። ያው ደላላ ነህ ብዙ ነገር ትሰማለህ ብዬ ነው። ለምን አልሰማህም? አንተ እንዴት ሰማህ? ግን እንዴት እኔ አልሰማሁም ጭራሽ ሰቀር ያው ሰላም ይረበልሽ እኮ ቀረሽ። እሷ ናት ሰምቼ ያልከው እሷን ነው ምናምን ተገናኝተን ያልከው እሷን ነው። እርግጠኛ ነህ? አዎ በስራ ምክንያት ሊያሰራኝ ምናምን መጡ ነው። ምግብ እኮ ነው በስራ ነው። ያው በስራ ነው። ቤተሰብ በስራ የት ነው የምትታወቅ? የት ነው የምታውቀው? እንተዋወቅ። ያው አውቀዋለሁ። ከዚህ በፊት እዚህ ቤት መጥቼ ነበር። በቀደም ዕለት መጥቶ ነበር። እሺ ያው ስላንተ ለማውራት ነው፣ ሌላ አይደለም። ቤቴ እዚህ ነው ስትለኝ እንደው ምናልባት ከሷ አንዳንድ ስላንተ ጉብዝና የማውቀው ነገር ካለ ያው ትልቅ ስራ ስለሆነ ያስኩት ነው። መቼ ምን በቀደም ዕለት መጥቶ ነበረ። በቃ አልነገርኩህ፣ ግን የት ነው የምትተዋወቁት ነው የምልህ። በስራ ምክንያት ነው። ያው ስራ አላሰራ ብሉኝ እኮ ነው። ተረጋጊ መጀመሪያ። እኔ ግን ያንን ነገር ነው ስጠይቀኝ የነበረው። እንተዋወቅ፣ አንዴ እንተዋወቅ። ግድ የለሽም። ድጋሚ ነው የምትተዋወቀው እንዴ? እንተዋወቅ እንዳዲስ። ይኸውልህ እንተዋወቃለን አይደል? ይዛንም ድጋሚ ነው የምንተዋወቀው። አይ ባለፈው ባለቤቴ ነው ብለሽ ነው አይደል የተዋወቅነው። አሁን ደግሞ በእህት ስም እንተዋወቅ ማለት። በእህት ስም ምንድነው ነገሩ? እህቴ ናት አላልኩም እንዴ? ምንድነው አንተ የምትለው? እኔ ምንድነው ከአንቺ ጋር ምንድነው ያወራችሁት? በቀደም መጥቶ ነበር እያልኩህ ነው። አትሰማኝም እንዴ? አንተ ሰው ምንድነው? ቆይ ያው ለኔ እኮ እንደ ጓደኛ ነበር ያሰብኩትና አንተን ግን ያው ሁለታችሁ መሀል የሆነ ውሸት እያዋሻችሁኝ ነው። ለምን ነው የምትዋሹኝ? ምንድነው? እሺ ሲጀመር ቆይ አንተ ማን ነህ? እኔ ከስራ ውጭ የሚያገናኝ ነገር አለ እንዴ? እኮ ስራ ላሰራ ነው እኮ አልኩህ። እኔ ታዲያ ሌላ ወሬ ምንድነው? አንተ ደግሞ ለምንድነው እህቴ ነች ምናምን የምትለው? ለምንድነው የኔና አንቺ እህትና ባልና ሚስት እንደሱ ምን አገባው? እኛ መብታችን ነው። ልክ ነህ። አያገባውም፣ አይመለከተውም። ግን ለምን ዋሻችሁኝ? እንዴት ነው የማያገባኝ? ለምን ዋሻችሁኝ? ግን አንተ ለምንድነው መዋሸት ያስፈለገ? እኔ ዝም ብዬ ነው በስራ ምክንያት ዝም ብሎ ነው እንዴ? እኔ አላውቀውም እኮ በማላውቀው ሰውዬ ታዲያ ምን እንደፈለገኝ እኮ ስራ ብዬ ነው። ስለዚህ እኔም እኮ አንተን እኮ ለማወቅ ነው የመጣሁት እኮ ነው። በቀደም ያለኝ አትናገርም እንደ አንተ የት ምን አውቃለሁ? በቀደም እንደዛ ነው። ዛሬ ውጪ እኔ እናንተ እንተዋወቃለን እንዴ? እንዴት እንጂ አንድ ሁለት ሶስት ጊዜ ተገናኝተን አውርተን የለን የት እንዴ? ምን ልክዳኝ ነው እንዴ? ነው ባለቤት ፊት ስለፈራ ነው። እህት ናት ባለቤት ናት? እስኪ ግልጽ አይ ባለቤቱ ነኝ። ለምንድን ነው እህቴ? በቃ ባለቤት ነች። ምን ይጠበስ? ለምንድን ነው እህቴ ነው ያልከው እንዴ? ለአንተ ምን አስፈለገ? ለአንተ መናገር አለብኝ ግዴታ እንዴ? አሁን እኮ ስለኔ ማንነት እንድታውቅ ምናምን እያልከኝ ነበረ። ማለት ስታወራኝ የነበረው በስነ ስርዓት ነው። አሁን እኮ ችግር እያመጣህ ያለኸው አንተ ነህ። ሲጀመር ከስራ ውጭ ቆይ ከሷ ጋር ሲጀመር ምን አገናኘ? ምን ግንኙነት ኖሩ ነው? እኔ ምን አውቃለሁ? ስለአንተ ለማወቅ ነው ብሎ በቀደም መጥቶ ነበር። ስለኔ ምን ነው የምታውቀው? ይኸውልህ ስለአንተ ሊነግረኝ የሚችል ሰው ማን አለ ምናምን ነው። ብዙ ሰዎች አሉ ነው። ስለኔ ከኔ አታውቅም እንዴ? ስለሷ ምን አመጣህ እዚህ ቤት ነው? ሲጀመር ስለአንተ ማማቀው ስለአንተ ቤት ነው እኮ እንደማታውቀው ነበር ሲጀመር። አንተስ ነገረኝ ነበር። ቤቱን አላውቀውም ነበር። መጥቼ ነበረ ከዚህ በፊት መጣ ከነበረ እንዴት ነው የማታውቀው? ያው ምን መሰለ አንዳንድ የተለያየ ቤት ያላቸው ወንጀል የሚሰሩ ሰዎች አሉ። እና እኔ ወንጀለኛ ነኝ? እሱን ለማጣራት ነው። ሰማኝ እኮ ነገርኩህ። ለትልቅ ስራ ነው የምፈልገው። ስለአንተ ማንነት ለማጣራት ፈለግኩኝ። በቃ አንተ ስራ እኮ እንደማንኛውም ድልላል። ምን ከአንተ በላይ እኮ ስንት አደራ ተሸክም ያውቃለሁ አይደል? በቃ እንደውም እንጨርሰዋለን። አለቅ። እሺ አሁን በቃ እንግዲህ ይሄ ነገር በዚህ ከተፈታ ቁጭ ብለን ብናወራስ? ምሳ ምርቦኛል ምናምን ቁጭ ብለን ብናወራስ? ኦኬ እሺ ምሳችንን እንብላ። ምሳ ቅርቢ ከምሳው በፊት የተወሰነ እናውራ። ትንሽ ደቂቃ እናውራ እስኪ። ምንድነው የምታወራው? እኔ ግራ እያጋባኝ እኮ ወንድሜ። ምንድነው ግራ አጋባ ማለት? ይሄን ቤት ከዚህ በፊት እንደማታውቀው ነበር አይደል? እንዴ አላውቀውም ነበረ። ግን ያው እኔ እናንተ ዛሬ ነው አይደል ተዋውቅ ነው። በአካል በስልክ ነው የምናወራው። በአካል እኮ ዛሬ ነው አይደል የተገናኘነው። ምንድነው ስለኔ ከዚህ በፊት ሌላ ባግራውንድ ማወቅ የፈለግከው? ላይክ ስለኔ የምትፈልገው መኪና እንዲሸጥልን ነው አይደል? እኔ የማገኘው ኮሚሽኔ ነው። ታዲያ ከዛ ውጪ ምን አገናኘን? እናንተ የሚያገናኘን ነገር አለ። ምንድነው የሚያገናኘን? ስለአንተ ብዙ ነገሮችን ለማጣራት ሞክሬያለሁ። ስለኔ ቆይ መኪና ነው አይደል? መኪና እኮ አንተ ቤት ነው ያለው፣ እኔ ጋር አይደለም እኮ ያለው እኮ። ማንነትህን መጀመሪያ ማጣራት አለ። የአንተ መኪና ቤት ነው አይደል ያለው? የአንተ መኪና ቤት ባለበት ተሽጦ በቃ እዛው ሰው ይረከብሃል። ይዛኔ ሰማዞርም ከሆነ ከሱ ጋር ተዞራላችሁ። እኔ የምጠረጠረኝ ከሆነ እኔ ማጣራት የለብህም እኮ ገብቶሃል? እኔን ከጠረጠርከኝ ያ መኪና እኔ ጋር መምጣት የለበትም። ይኸውልህ ምንድነው ያልኩህ? መጀመሪያ ስናወራ እኮ አንተን በቋሚነት መቅጠር እፈልጋለሁ፣ ግን መጀመሪያ ስለ አንተ እንቅስቃሴዎች ማወቅ አለብህ። መጀመሪያም እኮ ስለኔ ማወቅ ከፈለግ ይሄኛው ሽጥልና በሰላም ከሽጥ ነው፣ ከዛ በኋላ እናወራለን። ገባክ? ስለዚህ ይኸውልህ ከዚህ በፊት ጭራሽ አትተዋወቁም ነው? እኔ በስልክ ማውቀዋለሁ እኮ በስልክ እኮ እናወራለን። ሁሌ ብር ሁሉ እኮ አስገብቶልኛል የኮሚሽን ቅድሚያ ብሎ በቃ ላይ መንቀሳቀሻ ብሎ ባለፈ ራሱ ገንዘብ ልኩልኛል። ዛሬ ተገናኘን። ታዲያ በስልክ የምትተዋወቀው ከሆነ ስለአንተ ለምንድን ነው ይጋል ጠይቄ የመጣው? እኔም እኮ እሱ ነው ይሄ ምንድን ነው ፈልገህ ነው ታዲያ ስለሱ ነው ልጠይቀኝ የመጣው? እኔ እኮ ነው ግራ ያጋባኝ። ስለ ማንነታችሁ ለማጣራት ነው፣ ሌላ አይደለም። ግልጽ ነው።
እና ያው አሁን ዝም ብዬ ሳስብ እንደገና ደግሞ አንተ ለምንድን ነው እህቴ ነች የምትለው እንዴ? እኔ በቃ ይሄን ያህል ማለት ይሄን ያህል ምን አስፈለገ ብዬ ነው። ምን አስፈለገ ይሄን ያህል እሱ ማውቅ አወቀ በአቅም ቢያስፈልግም ባያስፈልግም ለምንድን ነው ሲጀመርም ይኸውልህ እኔ ታማኝነትህንና ይሄ ልጅ የሚያወራው ውሸት ነው ወይስ እውነት ነው የሚለውን ለማረጋገጥ ነበረ። ግን ውሸታም ሰው እንደሆን ካሁን ማረጋገጥ ይችላልው። ማን ነው ውሸታም? ወይም ደግሞ በባለቤት ታፍራለህ። ማን ነው ውሸታም? እኔ ውሸታም ነኝ? አዎ በደንብ እንዴ ዋሽ። ለምንድን ነው እህቴ ነች ለምንድን ነው ማለት ነገርኩሽ። ለሱ እኔ ለማላቀው ሰው ምን እንደፈለገ ከኔና ካንቺ ምን አውቃለሁ? በምን እንደፈለገ በምን አውቃለሁ እኮ ባለቤትን ኳሸኝ። አሁን ከዚህ በፊትም ገንዘቦች የተለያዩ ነገሮች ላይ ቢመጣ እንደማት ነው ገንዘብ ግን ነው የምትፈልገው። አሁን ትራንስፈር ማድረግ ይችላል። ታዲያ ምንድን ነው የምትፈልገው? ማንነቱ ውሸተኛ ሰው ነህ። ምክንያቱም ባለቤትን እንዴት እህቴ ልትል ትችላለህ? በቃ ይሄን ያልኩት በቃ ኦኬ ይሄ ብቻ ነው ያልኩት። ሌላ ምንም ያልኩት ነገር ይሄ ቀላል ነገር ነው። ለሱ አስፈላጊ አይደለም አይደል እንዴ? እኔ አስቢው አንድ ከዚህ በፊት መጥቶ ከነበረ ስለዚህ መናገር ያስፈልጋል ነው ለዚህ ያስፈልጋል ነው እንዴ? ምን ይሰራል? ባለቤት ነኝ ብትል ምን ይፈጠራል? ምንም ላይ ፈጠር ይችላል አይደለችም ብልም ግን ምንም አይፈጠር። ስለዚህ ምንድነው ነገሩ? አይ እኔ የምርም ታማኝና እውነተኛ ሰው መሆንን ለማረጋገጥ ነበረ። ግን የኔ ታማኝነት ከሆነ የሚቀረው ስራው ነው አይደለ? ወይ ብርን ልክላለሁ ወይ መኪናውን እንዲሸጥልህ ከፈለክ በውጭ መጨረስ እንችላለን። እሺ ውጪ ምንድነው ማለት? ውጪ ያለው መኪና እኔ አሁን የጠቆምኩ መኪና ነው። አንድ ጓደኛዬ ሰፈር ነኝ በቅርቡ ነው የገባሁትና ኦኬ መኪናዋ ከቤት እንደተዘረፈ ነግራኛለች። ያ መኪና እና እዛ ውስጥ እኔ ምን ያገባኝ እኮ ያገባሃል እንዴ? ስለሰው መኪና መጥፋት እኔ ያገባኛል? እኔ እኮ ዘበኛ አይደለሁ። ያገባሃል። ያ መኪና የነሱ ጥበቃ እኮ አይደለሁም እኔ እኮ። መኪና ማሻሻጥ ትሰራለህ አይደል? እና መኪና ማሻሻጥና መኪና ማዘረፍ እየራስኩ ነው። ዲፈረንስ አለው እኮ። ግን ማዘረፍ እንትን ውስጥ የለህበትም አንተ። በቡድን ምን እያልክ ነው? በቡድን ነው የሚንቀሳቀሱት። እኔ ሌባ ነኝ እያልከኝ ነው ወይስ ምንድን ነው? ቆይ አንተ ሌላ ነገር ይዘህ ነው እንደመጣህ እኔ ጋር አልገባኝም። አሁን ምንም አንተ ነህ እኮ አመጣኸው ነው። አንተ ነህ ሌላ ሰው ይሆንክብኛለህ። አንተ ራስህ አመጣኸው። ሌባ ነኝ እኮ ነው ያልከው ራስህ። እኔ ሌባ አይደለሁም እኮ እኔ ማለት አንተ አሁን እኔ ሌባ ነህ ያልከኝ ነው ወይ አልከኝ እኮ። አንተ ነህ እኮ ያልከኝ። እኔ መቼ አልኩኝ? ታዲያ ስለ መኪና ሰርቆት እያወራህ እኮ ነው። እንዴት ነው ሳልል ነኝ አልክ እኮ። እኔ አላወራሁም። እኔ አልጨረስኩም በቃ እየተናገርኩ እሺ ጨርስ። ምንድን ነው የምትለው? እሺ ጨርስ እኮ ቴንክ ዩ። አሁን እንደዛ ስትለኝ እንግባባለን። ጠፋ የተባለው መኪና ካንተ ቤት ፊት ለፊት ቆሟል። አሁን ስንገባ መንገዳችን ላይ ያየሁት ይሄ መኪና የማን ነው ምናምን፣ አይ የሆነ ሰው ይሆናል ያቆመው አልከኝ። ያ ደግሞ እኔ አላመንኩም። ጠፋ የተባለ መኪና በምን ስም ነው አንተ በር ላይ የተገኘው? ይሄ ማለት ደግሞ መኪና የምትሸሽጠው አንተ ስለሆንክ ያ መኪና እንዴት አንተ በር ላይ ቆመ እንዴ? እና ስለዚህ የቆመው መኪና ሁሉ ያንተ ኃላፊነት አለበት ነው የምትለኝ አይደል? ጥያቄ እኮ ነው የጠየቅኩ እኮ። እኔ አላውቅም። አይ እኔ በምን አውቃለሁ? ውጭ ላይ የቆመ መኪና እንዴት ነው አሁን? አንተ አሁን እያለፍክ ነው አይደል? ሰፈር የቆመ መኪና ስላንተ ይመለከታል እንዳይመለከት? ለምሳሌ በርጋ የቆመ መኪና ግን ይመለከተኛል። ያ መኪና ምን ይሁን ሳይታወቅ አቁሞ የሚሄደው ሰው ጠብቁልኝ ይሄ መኪና ይሄኔ ነው ምናምን ካላለ አንድ ሰው ወንጀል የተሰራበት መኪና ቢሆንስ ከበር ቢሆን የፈለከው መኪናውን አይደል የፈለከው? መኪናው በር ላይ ካለ ታዲያ መኪናውን ያዝና ታዲያ የሚመጣውን ጠብቀው እዛው። እኔ አይመለከተኝም እኮ ነው። ይመለከታል እያልኩ እኮ ነው። መኪናው አለ አይደል? መኪናው የኔ ቢሆን እኮ ኦልሬዲ ወይ ቤት አስገባዋለሁ ወይ ሸጠዋለሁ። ይሄ መኪና ፖሊሶች የተለያዩ ሰዎች ሲፈልጉት ነበረ። ስለዚህ አሁን ይሄ መኪና ተፈልጎ ታጥቶ ካንተ ቤት ፊት ለፊት ቆሟል። ለምንድን ነው መኪናውን አይደል የሚፈልገው? መኪናውን ይጠብቅና ባለቤቱ ሲመጣ ይሄ መኪና ያንተ አይደለም ብሎ ይቀበል። እኔ አያገባኝም ወይ የህግ አካል አይደለሁ። እኔ የምሰራው ደላላ ነው። ገብቷል? እኔ ደላላ ግን ደግሞ መኪና ደላላው እንጂ መኪና አላዘርፍም። ግን ይኸውልህ ደላላ እንደመሆን መጠን በጣም ንቁ ነህ ብዬ አስባለሁ። ንቁ ከሆንክ አንድ መኪና እንዴት በር ፊት ለፊት ሲቆም የማን ነው ምንድነው የሚለውን ነገር እንዴት አታጣራ? እኔ ባለቤቱ የሆነስ እዚህ አመጣቁሞ ጠፋኝ የሚለው በምን አውቃለሁ? ባለቤቱ ሊሆን ይችላል እኮ እዚህ ጋር ቆሞ አይደል? በጣም ጥሩ። ስለዚህ ባለቤቱን ታውቀዋለህ ማለት ነው? እኔ አላውቀውም። ተረለከታ አምተ ነው ባለቤቱ ሊሆን ይችላል። ያቆመው ሊሆን ይችላል እኮ ነው እኮ አላልኩም ምን አይደል እንዴ? ሊሆን ግን ይችላል። ሊሆን ይችላል ያልክበት ራሱ የራሱ ምክንያት ይኖረዋል። እኔ ይሄ ሰውዬ ከኔ ጋር ነገር ከፈለገ እዚህ ጋር ያምጣው። ካልሆነ ግን እንዴት ነው? እኔ ሰው መኪና የኔ ከሆነ እኮ እስካሁን ሸጠዋለሁ አይደል? በቅናሽም እኮ እዚህ ያመጣሁት ሸጠዋለሁ። እኔ ግን የማላውቀው መኪና ቁልፉ የለኝ አላስነሳው ነገር። ታዲያ ማን ብዬ ነው የምፈልገው? ጥሩ እንግዲህ እሱን ማጣራት ባለብን መንገድ እናጣራለን። እሱን ትችላለህ። ግን እዚህ ቤት ውስጥ ስገባ ማለት ባለፈው ከመጣሁበት ሰዓት ላይ የኔ ቢጤ ልብሶች ምናምን አይቻለሁ። እሺ አይተጃቸው አለ እንዴ? እኔ እኮ እሱን ልብስ እኮ ነገርኩህ። የድሮ ያረጀ ተቀዳደደ ነው በቃ። እኔ ቤት ውስጥ እንዲያገኘው በእሱ ልብስ ወንጀል ተሰርቶ እኔ ቤት ውስጥ ማለት ቤቱን ተፈትሽ ነበር ነው ምንድነው? በራሱ ነው በጉልበት ገብቶ የፈተሸው። በጉልበት አልገባውም።
እና ገፍትረኛ አይደል እንደ ገባከው? በጉልበት አልገባውም። ባሌ ሌባ አይደለም አልሽኝ ማለት ሌባ ከሆነም ካልሆነም እናጣራ ብዬ ቤት መፈተሽ ጀመረ እና አሮጌ ልብስ አገኘሁ። ከዛ አሁን ያልኩ መኪና የተዘረፈበት ዝርፊያ ላይ ሲዘረፍ ነበርክ? መረጃ አለኝ። ሴኩሪቲ ካሜራ ይዘዋል። ሴኩሪቲ ካሜራ? ታዲያ ሴኩሪቲ ካሜራ ካለ ለምን በካሜራ ተከትሏል ያዘው? ለእኔ ጋር ምን አመጣው? እሺ በጣም ጥሩ። አሁን የምትለኝ ነገር ምናልባት እኔ ከሆንኩኝ እያሻ ያለሁት ሴኩሪቲ ካሜራው ላይ በቀጥታ የሚያሳየው ያንተን ፊት ነው እና ደግሞ ያ ልብስ እዚህ ቤት ውስጥ ተገኝቷል። መኪናው ደግሞ ካንተ በር ፊት ቆሟል። ወንድሜ ምናልባት ኖ ምን ልትለኝ ነው? ላውራበታ ይል ምናልባት ታርጋውን ካላየው ለምሳሌ ቦዲያቸው አንድ ቀለም ሊሆን ይችላል አይደለ? እኔ ሹፌር ነኝ። መኪና ነዳለሁ። ሁሉንም መኪና ትነዳለህ? ነዳለሁ። አሁን እንዴት ነዳ? ሁሉንም መኪና? አዎ። ምናልባትም እንትኖቹ የአውቶማቲክ ትራንስሚሽን በጣም ነዳለሁ። ግን እኮ ኮሮላ እና ቪትስ ምናምን ናቸው የሚነዳው እኮ እነሱ አውቶማቲክ ትራንስሚሽን አይደሉ? ካላወቅ ልነግር ይችላል። ካለበዚያ ግን ሌላ ስለ ዝርፊያ ምናምን የምታወራው ነገር ሜቢ ይኸውልህ የቀለም አሁን ለምሳሌ የቦዲ ቀለማቸው አንድ ሊሆን ይችላል አይደለ? ሴኩሪቲ ካሜራው ደግሞ የኔ ቦዲ ቀለም በዛታ ምናልባት ያ መኪና እየነዱት ያሉት አንድ ቀለም ሊሆኑ ይችላሉ። አንድ ቀለም ከነበሩ እኔ ይዤ የወጣሁት መኪናና ስለ ታርጋ ነው ያወራሁት። ታርጋውን በሴኩሪቲ ካሜራ ምን አድርገህ ተከታተልከው? አየሁት፣ ዙም አድርጌ አየሁት። እያንዳንዷን ነገር አይቼዋለሁ። እና የኔ ታርጋ ነው? አዎ። ስለዚህ ምናልባት ከዛ በፊት ያስኩት መኪና ነው ወይ ማለት ይሄ የሚላላክ ነው። ቆይ የኔ ታርጋ ነው ማለት እንዴ? አንተ የምትለቆ እኔ የዘመድ መኪና ይዛለሁ። በቃ አሁን ሰው ያምነኛል ብያለሁ። የትኛውም ሰው ያምነኛል አይደል እንዴ? ዝም ብዬ እሱ መኪና ይዤም እዚህ ቦታ የሆነ ድራይቭ አድርጌ እመጣለሁ። በየቦታው ሄዳለሁ ማለት በየቦታው ስራ ለምሳሌ እዚህ ሁኜ ቦሌ ና ቤት ወይ ካሜራ አንሳ ልባል ይችላል ወይ የሆነ ነገር ልባል ይችላል። እሺ ለምን ተሸፋፈንከው? መጀመሪያም እኮ ስንገናኝ ይሄንን ምናምን ሸፍነው ምናምን ነው እንትን ያልኩኝ። ሌባ ካልሆንክ ደላላ ከሆንክ ሞጣ በጧት እኮ ነው የአዲስ አበባን ብርድ ታውቀዋለህ። ታዲያ ብርድ ነው ለበስኩ ጃኬት። ሌላ ምንድን መሳሪያ እያየኝ ወይስ ምንድን ነው ታዲያ? አይ ምናልባት ልትዝም ትችላለህ። ኧረ ሰውዬ ሌላ ሰው ይሆንክብኝ ነው የተገናኘው ሰውዬ እኮ አልመስለኝ እያልክ ሁሉ ነው። ቀጥተኛ እኮ ጥያቄዎች ነው የጠየኩት። እሺ ለምን ተመሳሰለ? እሺ አንተው ራስህ ነህ እኮ መኪናውን እየነዳህ የወጣው አንተ ራስህ ነህ። እኔ እየነዳሁ ልወጣ እችላለሁ፣ ግን ደግሞ ምናልባት በፊት ከሆነ ከመጥፋቱ ቤት ውስጥ ስለዚህ በጣም ጥሩ አምነሃል ማለት ነው። ምኑን እኔ እየነዳሁ ልወጣ እችላለሁ አልክ። ያ ቤት ውስጥ ደግሞ ወንጀል ተሰርቷል። አንድ ሴት ተደፍራለች። እንደገና ገንዘቧን ደፈርክልት ላይ ነው እንዴ? አውልሃለሁ። ምክንያቱም መረጃ አለ። ጤነኛ አይደለም እንዴ? እኔ እኮ የተከበረች ባለቤት አለች። እሷን እኮ ናት ብለሃል። ምታከብራት ለአንተ የማይገባ ስለሆነ ነው መናገሩ አይገባም እኮ። ከሆነ ለምን ሰው ፊት ትሸማቀቃለህ? ለማንም እና ታዲያ ውጭ ያላለ ሌባ ሁሉ መናገር አለብኝ? ኦኬ አሁን ደግሞ እኔ ሌባ ነው ልትሆን ትችላለህ። በምን አውቃለሁ? ያስመሰለ ሲጀመር ያሁን ሌቦች እኮ እንደዚህ ነው በሰበብ የምታሳብቡት አይደል እንዴ? ኦኬ ስለዚህ አንተ ይህንም ታውቃለህ። ምን አስመስሎ እንደሚደረግ እያሳበብክ እንደሆነ እኮ እኔ በምን አውቃለሁ? አሁንም እኮ እሱ በሬ ላይ አቁም ነው። እሱን እኮ ነው እያልኩ አንተ ማስመስለህ ራስን ቀይረህ። እኔ አላስመሰልኩም። እኔ ራሴ ጀመርም ይገባኛል። ይሄ በሚሊዮን ደለልኩ ምናምን የምትለውን ነገር በሙሉ ውሸት ነው። ምክንያቱም የአንተ ጓደኞች እዚህ ግባ የማይባሉ ነገሮች እንደምደልል ነው የማውቀው። አሁን በሚሊዮን ምናምን ደልላለሁ የምትለው ነገር በሙሉ ጓደኞች በፍጹም እንደዚህ አይነት ነገር ደልሎ አያውቅም የሚል ነገር ነግረውኛል። ይሄንንም ቤት በዝርፊያ እንዳመጣኸው ነግረውኛል። በቀጥታ እኮ ዘራፊ ነኝ እያልከኝ ነው አይደል እንዴ? አዎ መረጃዎች እንደዛ ዘራፊ ያልሆንክበትን ምክንያት ለማጣራት እየሞከርኩ ነበረ። ግን እኔ በተጨባጭ ሴኩሪቲ ካሜራ የሚያሳየው የአንተን መልክ እንደገና ደግሞ ኢቭን አንተ ሲሰረቅ እኮ በነገራችን ላይ ማስክ ምናምን እኮ ይደረጋል። ሪከርድም እያደረክ ነው እንዴ? እያደረኩ ነው። ምን ማለት ነው? እያደረኩ ነው። አንተ የምታወራውን ነገር እኔ የማወራውን ነገር እሷ የምታወራውን ነገር ሪከርድ እያደረኩ ነው። ለምን አስፈላጊ ነው? ለመረጃ አንቺ ምን አይነት ሰው ነው ይዘው አንተ ጋር እኮ አንተ ምንድን ነው? ቆይ ማንን ነው የመጣሁት? ያው እንግዲህ አንድ እኮ ሪከርዶች ለምን አስፈለገ ሲጀመር አይደል? ለስራ ይጠቅመኛል አባቴ። እንዴ ስራ ምንድን ነው? ስራዬን እኮ ነገርኩ እኮ። እኔ ድርጅት ውስጥ የምሰራ ጋዜጠኛና እንደዚሁም የህዝብ ግንኙነት ባለሙያ ነኝ። እዛ ድርጅት አሁን ኮስት ላይ ነበረው መኪና እንዲሸጥልኝ ነው አይደል ያልከው እኮ? አዎ ድርጅት ውስጥ የህዝብ ግንኙነት ባለሙያ ነኝ። ውጣልኝ፣ በቃ ውጣልኝ። እኔ አልፈልግም፣ ውጣልኝ። ቆይ አልጨረስንም። ውጣልኝ በቃ። ከአንዴ ብር ነው የምትፈልገው? ብር እንደቀላለው ለምን ፈራ ማለት ወንጀል ሰራለህ ማለት ነው? ምንም ወንጀል ምናምን አይደለም። ከኔ የፈለግከው ሌላ ነገር እንጂ አንተ ሲጀመር ጥሩ ሰው እንዳልሆንክ እየገባኝ ነው። እሺ ማለት ምንም ዝርፊያ ከሌለ የተበጫጨቀ ልብሶች ማለት ወንጀል የተሰራ እና ለምን አሮጌ ልብስም ለምን ለበስክ እያልከኝ? ወንጀል የተሰራበትን ልብስ እዚህ ውስጥ መሸሸግ ማለት ለም ደግሞ በጣም
ቀብረህ ነው የደበቅከው። ስለዚህ አንተ ማለት አላጣም የምትለብሰው ስራ ትሰራለህ። አሰራም እያልከኝ እኮ ነው። ዝርፊያ ነው ስራ እኮ እያልከኝ። ዝርፊያ ነው ስራ እያልከኝ። ብር ታገኛለህ። የተበጫጨቁ ልብሶች እዚህ ቤት ውስጥ ምን ይሰራሉ?